አንድ ወደ ቀኝ አንድ ወደ ቀኝ አንድ ወደ ግራ አንድ ወደ ግራ ውስጥ ማርሽ ስቀይር ፍሬሽ ሆኖ ጫን በለው። ይሄ ማርሽ ያስቸግረ ጫን ብለህ ማርሽ እንደዚህ ነው የምታስገባው። አንተ ድጋሚ አታስነግረኝ። አንተ 200 ብር አስጠኝ። እዚህ አንድ ወደ ቀኝ ስፖኪውን ዘጋዬ ስፖኪውን ስፖኪ የተሰራው እኮ ለአንተ ጺም መላጭ አይደለም እኮ ከኋላ የሚያጋጥም እንድታይ። አንድ ወደ ግራ አንድ ወደ ማሪ ጨርስ እያልኩ አይደል አንተ በቃው ያወረድ አንድ ሰላም እናት አለች። እናቴ ስትልሽ ቃና እያየሁ ሆኜ ነው። ከበዓል የተረፈ ቡቅሪና ዳቦ ካለ ላኪልኝ። ታዲያ ባዶ እጅህን ነው እንዴ የምትመጣው? በምን ይዘው ልትሄድ ነው? አይ መረሩን ካረጋገጡ ይዤ መጣሁ። እዚች ጋር አድርጉልኝ። ትልቁ ሮቶ ሊጥ ይዞ ነው። አላነሰችም እና እናቴ እኮ ናት የሰጠችኝ። ምን እሺ ጸበል አላችሁ? እዚህ ብትጠሯቸው እኮ እኛ መውጣት እንችል ነበር። አትሰምና በሆነ ነበር መንገድ ዘግተህ የምትታጠበው። ምን ቸገራት? ዝም ብላ ትል እንደውም ጨርስ። አሬ ብራብሽ ማን ነው በሰፈር የሚነግረው? እስኪ ጨርስ ጠብቀኛው እንዳትሄድሽ። አረ ደግሞ ትወርጭ ባደጉበት ሰፈር እንዴት ነህ? ቆይ አልጠራም። ኧረ ቆይ አልጠራም። ልገባው እዛስ አልጠራም። ያጠራልሃለሁ። ኧረ አይደለም እኮ አንተ በለም አልጠጣም ብዬ ገዛሁት ነው አይፎን ጥለ መጣ። ታኩሬው አረ ሰርቼ እኮ ከፍልሻለሁ። ስማኝ፣ የምታደርገውን ዝም ብለህ ስማኝ። እሺ ታኩ እቤት እናቴ ጋግራ ያስተረፈችው ሊጣል። እሱን ጋግረህ ትጨርሳለህ። ጋግረህ ከጨረስክ በኋላ ገጠር አጎቴ ቤት ሄድና ዝም ብለህ ስማኝ፣ ከብቶቹን ውሃ ጠጥተህ ትመጣለህ። ስትመጣ ወፍራም ዱላ ቁርጠህ ትመጣለህ። ከዛ ሱሪና ወርቄ ቂጥህን ገርፋለሁ ማለት ነው። ከዛ በኋላ ማለት ነው 4 አመት ባሪያ ያረጋሉ። ከዛ በኋላ ሰርተህ ትከፍለኛለህ። አረ ታኩሬዋ አባቴ በደንጎቲ ስልክ ጨርስ ነው የሚሰራላችሁ ሰው የለም። መጀመሪያ አንተ በደረኛለህ እንዳለ ይዘህ ና ታኩር ና። አንቺ ካታጭም እንደው ማታ መስሚያ የምትሆን ኤርፎን አትኖርህም? ኤርፎን እንደው አለኝ። አዲስ የመጣች ናት። ላሳየች እስቲ። መፍትሄ አታጣ። እሺ አዲስ የመጣች ናት። አይፓድ እስቲ አሳያችሁ። እስቲ እቺ ነው በቃ ሰቀጥ አድርጎ ምንም እንትን የለውም፣ ሌላ ነገር የለውም። ሌባ ድሮም ዘረ ሌባ። አማን እኔ ልትሸው ነው የተበጠሰ ኤርፎን ልትሸጥልኝ? ኧረ አዲስ የመጣው እኮ ነው። ዝም በል አዲስ የመጣው እዛ እናወራው። አዲስ የመጣው ነው። ዝም በል ሌባ። ኧረ ገደለው እናቴ። ዋራ የዳው ልጅ ገደለው። እንደው ሰርቶ በበላ ደም በደም አረገው። ኧረ ጠረሱን እያየ ዙር መጣልህ ከኋላ። ኧረ አረደው ውሸት እኮ ነው እናቴ። የምን ውሸት ነው? ውሸት ይሄ እኮ ፊልም ውሸት እኮ ነው። እንደዚህ ደም በደም እየሆነ ነው ውሸት። ቪንቶ እኮ ነው ይሄ ቪንቶ። እኛ የምንጠጣው እነሱ በቪንቶ ሊቀልዱ ነው። በዚህ ኑሮድ እኔ አትፋልኛውን ባለፈው አቃጅሮ ልቤን አሞኝ በስንት ጉር ነው ዋል ቀዳ ስልክ አልሚ መጥቶ ገድሎኝ የነቃው። ና ግደልልኝ ና ወደዛ። ይሄንን ፊልም አትፋልኝ አንተ እያለ እዚህ ማጥፋዬ ነው የምትሆነው። ውሸት እኮ ነው። 9262 አትጠቀምም አንተ በልጅነት ትምህርትህንም ያዘናጋል። 9262 በስልክ መጥቶልሃል። 24 ሰዓት የሚያገልግል ደውለህ አዲስ አበባ ያሉት የሬዲዮ ጣቢያዎች በመላው ክልል ውስጥ እንዲሰሩ ተደርገዋል። ጂሌ ስፈልግ ለትምህርት ስፈልግ ዘፈን 24 ሰዓቱን በብሉቱዝ አገናኝተህ መጠቀም። ኢንጂነር ነው አንተ በኤርፎንህ በብሉቱዝ አገናኝተህ ትላለህ። ጂሌ ማታመጩ የለም። ኢትዮ ቴሌኮም እና ሆፕ ኢንተርቴይንመንት አብሮ በመስራት ለህዝባችን የሚገርም አገልግሎት ጀምረዋል። ጂሌ ለኛስና ጂሊያውም ቻሌንጅ ተጀምሮላል። የቲክቶክ ቻሌንጅ 500,000 ቪው ካገኘ ቲክቶክ ሰርተ 50,000 ብር፣ 300,000 ቪው ካገኘ 30,000 ብር ይሸልማል። ለሶስት ሰዎች እድል ለአንድ ወር የሚቆይ ሰጥተዋል። ቶሎ ተጠቀም ልጅ። እዛ አጦርኝምና እኔን እዚህ ሽንኩርት አስቀጥፈኝ ወልጄ እንዳለው የወላድ መድሃን መሆን ይሻለኝ ነበር። ዛሬ ግን ደፍሬ እነግራታለሁ። ምን ደርሷል። ከዚህ በኋላ ለፍቅር ደርሻለሁ። የኔ ፍቅር አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ ለአገር ሲታይ ትዕግስታችን በዝናብ የቆየው ፍቅራችን በሀሳብ ይታየኝና እረዳለሁ። የኔ ፍቅር ይህንን ቀን በጉጉት ስጠብቀውና እነግርሻለሁ ከዛሬ ነገ እያልኩ ስፈራ ነበር። ግን አሁን እነግርሻለሁ
በእናትሽ የቤት ስራ ጻፊልኝ ነገ ማትስ ቲቸር አላስገባም ብሎኛል። እኔ ደግሞ እናቴ ክፍለ ሀገር ዘመድ ታሞባ ልጠይቅ ሄዳለች። አንተ ውሻ ለዚህ ነው የጠራኸኝ? ወይኔ ራሴ ጽፎልሽ ውሻ አምራለኝ እንዴ የበድሉ ወላጅ ነው የዚህ ልጅ ወላት የበድሉ ወላጅ ነው። በደለኝ እኮ እኔ ባስ ማመልከቻ እያስገባው ነው። ወይኔ ለቀለው ወይስ ይለቃል ከዚህ ትምህርት ቤት ልጅ ወለድን ብለው እንዳይውሉ። ይሄ የልጅ አር ነው የልጅ አር። ይሄን ከሚያሳድጉ ሁለት የርቢ በግ ገዝተው ቢያሳድጉ እስካሁን አትርፈው ነበር። ምንድነው ያረከው? ጭራሽ የቁማር ኢንዱስትሪ በክፍል ውስጥ እንዴት አንድ ሌቭል ከፍ ይላል እንዴ? ጠረጴዛው መሀል ለመሀል በሜትር ለክቶ በሰርጀሪ ቆፍሮ በቁማር በስኪብቶ ቅዳም ፉል ያጫውታል። ከዚህ በላይ ቁማር አለ እንዴ? እኔ ቆይ ዋና ዳናዶ ደናውን አስተማሪ ደማነስ ያሳዛኝ ኮለጋ ቅብ ያስመጥቼ ተቀብቼ እኮ ነው ራሱት ላይ እንዴ ቁማርተኛ ነው ልጅ። በተን ስልኬን በልቶኝ ሴቶቹን እንዳለ ያባለገ ትምህርት ቤት ውስጥ አበላሽቶታል። ምን ይሻለኛል ታዲያ? ምን ላድርግ? እኔ ከዚህ ትምህርት ቤት እወጣለሁ። ይሄ ልጅ እሺ ምን ባረግ ነው የሚሻለው? ያሰጋውታል። በጣም ሌባ ቆሻሻ ሰው ነው ይሄ ልጅ። አሜሪካ ወይ ዱባይ ሄዶ በስነ ምግባር በጸባይ በእውቀት በሁሉ ነገር ታንጾ መምጣት አለበት። ራካል ትራቭል ሶሉሽን ሄዶ ይመዝገብ። በቅርብ ቀን ይወስዱታል። እዛ ራሱን አሻሽሎ ይመጣ። እኔ እዚህ በሽታ ሄዶ